ይሄ ጠጋ እቃ ለማንሳት ነው። ባቡሬ ለምለምን እንደመንከባከብ ጀምሯል። ምን ዋጋ አለው ግን? ለምለም በኤላ ምክንያት ልቧ ስለተሰበረ አሁን ምንም ነገር ማየት አትችልም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖቼ በአለም ዳርቻ ያላችሁ ሰላም ሰላም ብያለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሁኑ። ላለሁኝ ነባሮች እንደተለመደው ላይክ ሸር ማድረጋችሁ እንዳትረሱ። የአዴን ድራማ ይዤላችሁ መጥቻለሁ። አብራችሁ ቆዩ። በላይክ ጀምሩት። የአደይ ድራማ ሲጀምር ቲክቶከሯ እንደለመደችው በቃ ለካ በውስጧ ሌላ ነገር አስባ ነው። አሹን አፈቅርሃለሁ እወድሃለሁ ስትል አሹ ጨለማ ወረረው። እንደዚህ ቲክቶክ ቪዲዮ በምንሰራበትና በምንቀራረብ ሰዓት እውነትም ከልቧ ወዳኝ ይሁን እንዴች ልጅ እያለ እሱ የሚያፈቅረውና የሚወደው ሮማን ነው። እንዴት ብሎ ቅስሟንና ልቧን ይስበረው? ግራ እየገባው እያለ ለካ አጅሬው ዴቭ ከላይ ቪዲዮ እየቀረጸ ነው። ብራንክ እንስራው ብለው በቪዲዮ ከመቀረጻቸው በፊት ተነጋግራ ነበር። ግን ደግሞ ዴቭም ስለ ጽንሰሱና ስለ ሴራው ስለ ሁሉም ነገር የሚያውቀው የለም። ቪዲዮ ቅርጻይ ስላለችው ብቻ እሺ ደግ ብሎ የሚያደርጉትን ዝም ብሎ እየተመለከተ ቪዲዮ እየቀረጻቸው ነው። በቃ ሄዳ የምፈልገው ምን ያክል እንደምትወደው ስትነግረው ግራ ገባዋሹ። መጨረሻም ላይ አንቺ ስነ ስርዓት ያዢ፣ እኔ ከሮማን ውጭ ማንንም አልፈልግም፣ ማንንም አላፈቅርም፣ አልወድምም፣ ከሷ ውጭ ሴት አላውቅም ብሎ ቁርጧን ሲነግራት እኔ እኮ ብራንክ ነው ምናምን ብላ ብትነግረውም እሱ አልገባውም። ምንድን ነው ብራንክ? በፍቅር ወዳሃለሁ እና አፈቅርሃለሁ ብሎ ብራንክ አለ እንዴ ብሎ ህዶ በጥርፊ ጠረቀማት። እሷም ልኳን ስላገኘ ዝም አለች። ቆይ እንዴት እንደዚህ ታደርጋለህ? ብራንክ እኮ ነው የሰራው አይገባህም እንደ ብላ ብትመልስለትም ስለ ብራንክ ያን ያክል የገጠር ሰው ስለሆነ ብዙም ስለ ብራንክ እውቀቱ የለውም መሰለኝ። ግር ብሎታል። ዴቭን በኋላ መጥቶ የተፈጠረውን ነገር እኔ እኮ እንደዚህ የምታፈቅራትና የምትወዳት ሴት እንዳልነበረች እና ፍቅሯን የእውነት የምትቀበል መስሎኝ ነበረ። ልጅቷ ለነገሩን የእውነቱን አላቅም ቪዲዮ ቅርጽ ስላለች ነው እንጂ እና ደግሞ ስላጠፋ በጣም ይቅርታ ብሎ እሷም ይቅርታ መጠየቅ እንዳለባት ዴቭ ነግሯታል። እሷም በጥፊ የመታዱላ ስላሳመማት ነው መሰል እልህ ይዟት በጭራሽ ይቅርታ አልጠይቀውም አለች። እሱ እንደውም ይቅርታ ሊጠይቀኝ ይገባል እያሉ የተነታረኩ በቃ ከዚህ በኋላ ጠገቤ እንዳደርሽ ብሎ ዝም አኩርፏት አለ። በመጨረሻም ይቅርታ ሳታረግለት አቀርም መሰለኝ። ሮማን ይሄንን ቤት ለመምጣት ወይም ደግሞ አደይን ለመጠየቅ ስትመጣ ሰላም ከተባባሉ በኋላ ያው በዳይመንድ ምክንያት ተጣልተዋል ነበር። እንደዚህ ያደረክ አባንተ ምክንያት ነው እያለ ገጭ ቋያሉ ተጣልተው ስለነበር እኔ እኮ በዛው የምታይ መስሎኝ ነበር። ቅድም እኮ እንደዛ ተኮሳትረ ስትሄጂ በዳይመንድ ምክንያት እኔን የምትዘጊ መስሎኝ ነበር ብሎ ሲላት፣ አዎ ቅድም ስትጣሉ እኮ እውነትም በቃ ደብሮኝ ነበር። ሁለተኛ ዳይመንድ ፊት እንደዚህ መሆን የለብህም። የአሁኑን ሳይሆን የድሮውን ማስታወስ አለብህ። ድሮ እኮ ሕፃን እያለን አብረን እንጫወት ነበር። ልጅነታችንን ወጣትነታችንን አንድ ላይ ያሳልፈናል። ቀንጥሎት እዚህ ከተማ አሁን ላይ ሌባ ቢሆንም እኮ ወንድማችንና በቃ ጎረቤታችን አብሮ አደጋችን ነው። እንዴት እንደዛ ትለዋለህ ብላ ስለ ሁሉም ነገር እንዲረዳ አድርገዋል። አሹም ቢሆን የዳይመንድን በቃ ወንድምነት በደንብ ጠንቅቆ ያውቃል። አጠገቡ ሲኖር ስለ ሮማን የሆነበት በቃ ግዴታ ስለሚያፈቅራ ሆነበት እንጂ የዳይመንድ ሁኔታ እንዲህ በቀላሉ የሚፋቅ ወንድምነት አይደለም። ሲራራቁ እኮ በጣም የሚያስብለትና የሚጨነቅለት እሱ ነው። እና እንዲሁ እያለ በጣም ይቅርታ አድርጊልኝ ብለው ሁለተኛ ታርቀዋል። ሮማን እና እሹ ደስ ብሏቸው እየተጫወቱ እያለ በመሀል አደይ የት ናት? እሷን ፈልጌ ነው የመጣሁት ብላ እና የተፈጠረውን ነገር ቪዲዮ አሳያት። በቃ ይቺ ቲክቶከሯ እኮ ቅድም እንደዚህ ብራንክ አድርገኝ እንደውም ወድሻለሁ አፈቅርሃለሁ እያለ ቅድም እንዴት በጥፊ እንዳጋጨኋት እያለ የሰሩትን ቪዲዮ አሳያት። እሷም ይሄንን ስታይ ቀና ይመሰለኝ እንዴት እንደዚህ ታድርጋለህ? ለነገሩ መብትህ ነው፣ ጠንከር ብለህ ስራ ይሄን ቲክቶክ አንተ እንደኔ ስራ ፈታ አይደለህም፣ በዚህ እንኳ ቢያንስ ትጠቀማለህ እያለች ልታበረታታው ሞክራም ቢሆንም ግን ቲክቶከሯ ካጠገቡ ሁና እየሰራች ድንገት ፍቅር ቢይዘው ወይም ሌላ ነገር ቢጀምሩ ብላ አስባ ነው መሰል መቅናት ጀመረች። አኩርፋ ምን ሆንሽ? ቪዲዮውን በማየትሽ ደስተኛ አይደለሽም ብሎ ቢጠይቃትም ዝም ብላ ሳትናገረው ጥላ ወጥታለች። በመጨረሻ ፍቅር ተብዬዋ አደይን እንዴት ማስወጣት እንዳለባቸው በሚመካከሩበት ሰዓት በራፍ ላይ አሻንጉሊት ሰጥቷት ሲዝናኑ እንደቆዩ
እንደገና ደግሞ ጣቷን ስትዘረጋ ቀለበት ስላየችበት ፍቅር ተብዬው አደይ ላይ እንዴት እንደዚህ ይሄ ቀለበት ይደረጋል? አይኔ እያየማ ዴቪ አንቺ አይሆንም ብላ ኪችን ወስዲያ ዴቪ ያረገላትን ቀለበት ከቤዛ ጋር ሆነው ሊያወጡባት ሲታገሉ ኮስተር ብላ ዛሬዋ አደይ አይደለችም ነበር። ለፍቅሯ ለቀለበቷ ለሁሉም ነገር ታግላ ሁለተኛ እንደዚህ ብለሽ እንዳትናገሪ መብት መሰለኝ ደሞ ያገባሽም እሱ ምንም ተስማምተናል። በዛ ላይ ዴቭ የመረጠው እኔን ነው አንቺን አይደለም። ስለዚህ ካልመረጠሽ ምንም ነገር ማድረግ አትችይም ብላ ቀለበቷንም ሳታወልቅባት ቤዛም ደግሞ ለማስመሰል ያክል በኋላ ችግር ቢፈጠር አንጠረጠርም በሚል ተልካሻ ሀሳብ በቃ ለሷ ያገዘች መስላ ፍቅርን ልቀቂያት ብላ አስለቅቃታለች። አደይም እውነቷን መስሏት የቤዛ አስተሳሰብ ጥሩነት መስሏት አመሰግናለሁ ብላ ጥላት ሄዳለች። በኋላ ላይ ፍቅርና ቤዛ ሲገናኙ ፍቅር ተቃጥላለች። እንዴት ከኔ ጎን የቆምሽ መስሎኝ ከአዴ ጎን ቆመሽ ወግጂ ብለሽ ታላቀቂኛለሽ ብላ ስትላት ብልጥ መሆን አለብሽ። እኔ እኮ ለአዴ አስቤና ተጨንቄ አይደለም። አሁን ላይ በጣም ማቅረብና መንከባከብ አለብን። በኋላ ከዚህ ከቤት ካስወጣናት ወይም ከገድልናት እኛ አንጠረጠርም። አሁን ላይ የምንጠላ ከሆነ ሁሉም ሰው ነገ ጧት አንዲ ነገር ስናረጋት ክንገላት እኛን ነው የሚጠረጥርን እኛ ስለምንጠላ ብለው ያስባሉ። ስለዚህ እንደውም አንቺ እድሉን መጠቀም አለብሽ። አሁን ላይ ልታቀርቢያትና እንዴት ልታወያያት ይገባል። በኋላ ብትሞት እንኳን ብንገላት ማንም ሰው አይጠረጥረንም። ምክንያቱም ቀረቤታችንና ደግነታችንና ስለምናስብላት ማንም ሰው አይጠረጥረንም ብላ ሳምናታለች። ፍቅር ተብዬዋም ሌላ ነገር መስላ በለዚህ ከሆነ ድራማ እየሰራሽብኝ ከሆነ ተስማምቻለሁ፣ ግን ከዛሬ ሌሊት ማለፍ የለበትም። በዛሬው ሌሊት ሩሃ መውጣት አለበት፣ መሞት አለባት ብላ ቆርጣ ተነስታለች። በመጨረሻም ባቡሬና ለምለም ወደ ውጭ ሊወጣ እያሰበ እሷ ሳሎን ተኝታ ኮሽ ሲል ሰማችሁ። ወደ ልተር ነው እያለች ውጭ መውጣቱን አልወደደችውም። አክስቷ ድንገት የያዘችው እንዲሁ ለእኔ ብሎ ዋጋ የከፈለውንና ስንትና ስንት ሺህ ብር ከፍልሃለሁ ለምለም ንገታት የፍርድ ቤቱን ቀጠሮ ካሸነፍኩ ከዛ ላይ ከፍልሃለሁ ብለው ግን ደግሞ ገንዘቡን እያሰበ ለምለምን አግቶ ግን ደግሞ ለለምለም አስቦ ተጨንቆ ለምለምን ስለለቀቃት ለለምለም የፍርድ ቤቱን ሁኔታ ስላሸነፈች አብረው እየኖሩ ነው። ችግር ከተፈጠረ ውጭ ከወጣ ደግሞ የሰውነ ሰው ልካ ታስይዘዋለች ወይም ታሳስረዋለች፣ ታሳግተዋለች ብላ አስባለች። ከቤት እንዳይወጣም ከወጣም ደግሞ በጥንቃቄ እንዲሆን አስጠንቅቀዋለች። እና ጧት ላይ ሳሎን ተኝታ ኮሽ ስል ሲሰማ ወደ ውጭ ለመውጣት ሲታገል ነበር ባቡሬ። ቀና ስትል ወደየት ነው ብላ አስደነገጠችው። እሱም ቢሆን ሊሸጉዳት ስላልሞከረ ተነስተሻል እንዴ? እኔ እኮ ወደ ውጭ ልወጣ ነበረ እያለ ሲያጉመተምት ለምንድን ነው የምትወጣው ብላ ጠይቀችው። እሱም ወንድ ልጅ እንደሆነ መስራት እንዳለበትና ገንዘብ እንደሚያስፈልገው ኪሱ ባዶ እንደሆነ ሁሉንም ነገር አወያያት። እሷም ይሄን ነገር ዘንግታው ስለነበር ለካ ለኔ ስትል ገንዘብ አላገኝህም የምታገኝበትን መንገድ እኔን አግተህ ነበርና ግን ደግሞ እኔን ስለለቀቀኝ ለስራም እንዳሰራ ውጭ ላይ ደግሞ አክስቴ አጉል ሆናብሃለች። ስለዚህ ስላጠፋውና ስለዘነጋው ይቅርታ፣ ለማንኛውም ብላ ወደ ውስጥ ገብታ ከሻንጣዋ የተወሰነ ብር ይዛ እኔን እንዲህ እህትህ ታመልከተኝ፣ በቃ እህትህ አርገኸኝ ደግሞ ምንም አያስፈራም እያለች ገንዘቡን ሰጠችው። እሱ ከለምለም ገንዘብ መቀበል ባይፈልግም እንኳ እኪሱ ምንም ስለሌለው አማራጭ ስለሌለው እሺ ብሎ ተቀብሏታል። ምን ልታረግበት ነው ግን ገንዘቡን ብላ ስትጠይቀው በቃ ትንሽ ልዝናናበት፣ እንደውም አንቺ ቤት ውስጥ ከሚደብርሽ ለምን አብራን አንወጣም ብሎ ይዟት ወጥቷል። ይዟት ከወጣ በኋላ በሰፈር ወክ ሲያረጉ ከዚህ በፊት እስር ቤት የገባበት ሳይሰርቅ ሰርቀሃል ተብሎ ጓደኞቹ በሱ አላከውበት እና በሱ መስክረውበት ያለ ኃጢያቱ እስር ቤት ያሳለፈውን ስቃይና መከራ የሚያስታውሰው የሰፈሩ ሁኔታ ሲናገር ነበር። በዛ ሰፈር አልሄድም እያለ ሲላት እንደዛ መሆን የለብህም፣ ጠንካራ ሰው መሆን አለብህ፣ ጓደኞችህን እንደዚህ በመሸሽ ሳይሆን በመጋፈጥ ነው የምታሸንፈው ብላ መክረዋለች። እሱም እሺ ደግ ብሎ ሆኖ ነፈሻማ ቦታ ቁጭ ብለው ደስ የሚል ጊዜ ያሳልፈዋል። በመሃልም ደግሞ እርግጠኛ ነኝ ይሄ ባቡሬ የሚለው ስምህ ቅጽል ስምህ ነው፣ ትክክለኛ ስምህ ማን ነው ብላ ጠይቀዋለች። እሱም ቢሆን አልደበቃትም። ምንም ቢሆን በአደባባይ ጎረቤቱና ጓደኞቹ ባያውቁትም እና ለማስታወቂያ ነው የምጠቀመው ያለውን ስም አስተዋውቋታል። ከዚህ በኋላ በዚህ ስም ነው የምጠራህ እያለች አዲስ ያስተዋወቃትን ስም በዛ እየጠራችው ነበረ። ዴቭ አዴይን ባገኛት አጋጣሚ ምን ያክል እንደሚወዳት እየነገራት ነው። ስራ ጥላም ቢሆን ጥዬ ነው የመጣሁት ብላ ጥድፍ እያለች ነይ እንውጣ ቢላትም እሺ አላለችም።
በመሀል ከእናቷ ጋር ደውላ ከአሜሪካ የመጣው ልጁን እህቷን ሁሉን ነገር ስለ ቤተሰቡ ሁኔታ በተለይ ደግሞ ከአሜሪካ የመጣው ልጅ አባቱ ስለሞተና አባቱ ይትተውለት የሄዱትን የአደይ አባት የወረሰውን መሬት ለማስለቀቅ እንደመጣ ሁሉን ነገር ነግራታለች። ይህን ነገር እህቷ ስነግራት ማን ትዝ አላት? ዳይመንድ ትዝ ብሏታል። ዳይመንድ ገጠር በሚኖርበት ሰዓት የእናትና የአባቱን ንብረት የአደይ አባት በቃ የሰፈሩ ትልቅ ሰው ነው፣ ማንም ሰው ይፈራዋል ስለሚባል ብቻ የሰዎችን ንብረት በጉልበቱ እየወሰደ የሚጠቀም ሰው ነው እና በቃ ይህን ነገር መናገር አለብኝ ብላ እትዬን አስፈቅዳ ወደ ውጭ ለመውጣት እያሰበች ወደ ሳሎን እየወለወለች እያለ ፍቅር ተብዬዋ መጣች። ፍቅር ተብዬዋ ቤዛ እንዳዘዘቻት መለሳለስ እና በጣም አደይን መቅረብ እንዳለባት ስለነገረቻት እኔ ወለውለዋለሁ የምፈልግበት የምትጅበት ካለች ችግር የለውም ስትላት ግራ ገብቷታል። ባታምንም እንኳን እናቷ ፊት ክፉ መናገር ስላልፈለገች መወሎሊያውን ሰታት ወደ ዳይመንድ ይበራለች። ዳይመንድም ጋር ሰላም ስለተባባሉ በተለይ ደግሞ ኪንጎ እንደዚህ ቁዝም ማለቱ ስላሳዘናት መሆኑ ነው ብላ ጠየቀች። ዳይመንድ ለመሳቅ ሲባል በቃ ከሚስቱ ጋር ተጣልቶ ነው እሱ ታውቂ የለ ሚስቱ ጨቅጭቃው ነው ብሎ ሲል የቀልዱንም ቢሆን አስቆኛል። ኬኬኬኬ በቃ ከአንጀቱ ነው ወይስ ከላይ ከላይ ሲስቅ እኮ እንደው ያስቃል። ዳይመንድ ማለት ነው። ተመልከቱትም አልብ ብላችሁ እና እንደዛ እያለች በሰላም ነው የመጣሽው ወይ? ዛሬ እንዴት ታወቅንሽ? ታየንሽ? እንዴት ተዛልነሽ? ብሎ ዳይመንድ ይጠየቃት እና የተፈጠረውን ነገር ወደ ገጠር አካባቢ ቤተሰቦቿ ጋር ደውላ ከአሜሪካ የመጣው ልጅ ጓደኞቻቸው ወይም ደግሞ አብሮ አደግ ጓደኛቸው እንደመጣና አባቱ እንደሞተ ገጠር አካባቢ የመጣው ደግሞ አባዬ የወሰደበትን የአባቱን ንብረቱን ለማስመለስ እንደሆነ እና ደግሞ አንተ እዚህ ሌብነት እየሰረክ 5-10 እያጠራቀምክ ከምትበላ አሁን ጊዜው ደርሷል፣ ሰዓቱ ደርሷል። ወደ ገጠር ሂድና ከልጁ ጋር ተጋፍጠህ ንብረትህን ከአባቴ መውሰድ አለብህ። ንብረትህን በእጅ ማስገባት አለብህ። የማማክርህም ነገር የሚቸግርህም ነገር ካለ ከጎንህ ነኝ ብላ ይህን መናገር ነው እትዬን አስፈቅጄ የመጣሁ ብላ ጥላቸው ሄዳለች። ኪንጎ ይሄን ነገር ሲሰማ ስለ ሁሉም ነገር ስለማያውቅ ኧረ ባለ ሀብት ሆነህ ነው እንዴ የዚህን ጋ 5-6 የምትለቃቅመው ምናምን እያለ ዳይመንድም ስለ ሁኔታው፣ ስለ ቤተሰቦቹ፣ ስለ እናትና ስለ አባቱ፣ ስለ ንብረቱ ትዝ ብሎት ታሪኩ ብዙ ነው ቁጭ ብዬ አጫውትሃለሁ ብሎ ሊያጫውተው ይዞት ሄዷል። ቤዛ ተብዬዋ ለስለስ ብላ በቃ አደይ ወዴት እንደሄደ ቼክ ለማድረግ አሹን አለሳልሳ ከወደ ውጭ ልወጣ ወይም ደግሞ የት እንደሄደች እንዲነግራት ብትጠብቅም አሹ እንዲህ በቀላሉ የሚበገር ሰው አልነበረም። ምን ፈልጋ እንደዚህ እንደምትለሳለስ አደይ ላይ የሆነ ነገር ለማድረግ እንደሆነ ገብቶታል። እና ደግሞ ይሄንን እያለች አደይ መጣች። አደይ እህት እያለች ስትሞላፈጥ ፍቅር ደግነት ሲያጫውታት አደይ ጠርጥራለች። ይቺ ጠጋ ቃለ ማንሳት ነው። የፈለግሽው ነገር ካለና በእኔ ላይ ማድረግ የምፈልጊው ነገር ካለ ተናገሪ፣ አለበለዚያ አንዳንድ ሰዎች በመጥፎናታቸውም አብዝተው ደግሞ ደግነት ሲኖራቸውን መጠርጠር አለብን። ስለዚህ የሆነ ነገር አስበሻል ማለት ነው። አንቺ እናቴ ብላ ጥላ ስትሄድ ከልቧም ከአንጀቷን እያስመሰለችን ቢሆንም ቤዛ እወድሻለሁ ምን ገለመሌ እያለች ስትሄድ አሹ መሳቅ ጀመረ። ይቺ ባብ የሆነች ልጅ ደግሞ ባዴ ላይ ምን ለማድረግ አስባ ነው አሁን እንደዚህ እወድሻለሁ እግርሽ ስር ልንበርከክ ምናምን እያለች የምትሄደው እያለ ብቻውን መሳቅ ጀመረ። ዳይመንድ ኪንጎ ግራ ገብቶታል። በተለይ ደግሞ የቅምጥልን ፍቅር አለመቀበሉ እና ልቡ ደግሞ የአደይን ፍቅር አለመርሳቱ ምን እንደሚያረግራ ገብቶት ትክዝ ብሎ ቁጭ ብሎ በተለይ ከዚህ በፊት አፈቅርሃለሁ ወደፊት አብረን ተጋብተን መኖር አለብን ለአባባም እነግረዋለሁ ያለችውን ነገር እያስታወሰ ቅንጭላቱን ጥቅጥቅ አድርጎታል። ባቡሬ ካጠገቧ ከምታስከፋ ተራቅ ስላለው እንጂ ትንሽ እንኳ አብሯ ሲሆን ይሻለው ነበር። ምናልባት አብሬያ ሲሆን የሆነ የፍቅር ስሜት ይሰማኛል ብሎ አስቦ ነበር፣ ግን እሱ በጭራሽ አልሆነም እና ሄዶ ይቅርታ ጠይቋት አብረው እንዲሆኑና ለምን እዚህ ትክዝ ብላ እንዴት ተቀመጠ ሁሉን ነገር ሲጠይቃት በቃ እኔ እንደዚህ እምቢ የምትል ከሆነ አላስገድድህም የራስ ጉዳይ ብላ ብቻዋን ትክዝ ብላ ቁጭ ብላለች። አሽንትና ሮማንም ማግኘታት ምን እንደተፈጠረ ብጠይቃትም የውስጧን በቃ ነግራታለች። ሁለታቸውም ልባቸው ስለቆሰለ የውስጣቸውን እያወሩ በቃ እልም ድርግም አሉ። ለሙዬና ባቡሬ ተመቻችተዋል መሰለኝ። ያው ባቡሬ ልቡ ቢከጅላትም ግን ደግሞ የለምለም ልብ ተሰባብሯል። አሁንም ቢሆን ልቧ ቢሰብራትም ኤላ የምትጠብቀው እሱን ነው እና ደግሞ በመንገድ ላይ ሽርሽር ወይም ደግሞ ፏብትን ወይም ደግሞ ወክ እያረጉ ፊት ለፊታቸው ግን በጣም ከባድ የሆነ አክስታቸው ልታሳግታቸው ያሰበችው ሰው መጥቶ አዩት።
የሚያመልጡ ይመስላችኋል? ፊልሙ እዚህ ላይ ያበቃል። ውድ ቤተሰቦችዬ ያመልጣሉ እርግጠኛ። እንግዲህ ባቡሬ መቼም አይኑ እያየ ለምለምን እንደዚህ አይኑን ጨፍኖ የሚሰጣት አይመስለኝም። እና ውድ ቤተሰቦችዬ በሌላ ፓርት እስከምንገናኝ አረ ደግሞ ረስቼው ሳልነግራችሁ ለካ ያቺ መሰክ የሆነች ቤዛ ተብዬዋ ለአዴ መርዝ ነስንሳ ሰጥታታለች። ረስቼው ታውቃላችሁ። እና መርዙን አትበላውም ብዬ አስባለሁ አዴ እና ደግሞ ለምለምም ያው ባቡሬም አይያዙም ብዬ አስባለሁ። እናንተስ ምን ትላላችሁ? ስለነበረ ቆይታ ከልብ አመሰግናለሁ። በሌላ ፓርት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።